السلام عليكم ورحمة الله وبركاته. سلام تينا يستلين يا سعادة بيت سووش واتساب أبو دابي اندين ناتشو دينا ناتشو علينا الحمد لله زاري بعد هذا فيديو ما تشلاتشو على بمجمرة درجة سبسكرايب لايك شير اي رسا اسكي زاري كنجب بارجي لا سماچونا حساب مستتفلقالو بمجمرة بروان استيت مست نادامطات اسكي مندنو متلو بسم الله. ይህንን ቪዲዮ ሼር አድርጉልኝ። በመጀመሪያ ወንድሜ ታሜ ሙኒት እህቴ በጣም ይቅርታ፣ የዛሬ አመት አስቀይሜያችኋለሁ። በጣም ይቅርታ፣ ይኸው ህዝቡ ፊት ይቅርታ ጠይቃለሁ። ይቅርታ አድርጉልኝ እና እርዳታችሁን እፈልጋለሁ። ታሜ እባክህን፣ ታሜ ትችላለህ፣ አንተ ማድረግ ትችላለህ። እባክህን በቃ እርጉዝ ነኝ እኔ አሁን 1 ወር ከምናምን ነው የጎደለኝ የቀረኝ ልወልድ። ስለዚህ እባክህን ታሜ ጉዳይን ጨርስልኝ ትችላለህ እና እባክህ ታሜ ሙኒት እህቴ እባካችሁ ከዚህ ካለሁበት ጭንቀት በቃ አውጡኝ። ሰላም እረፍት መኖር እፈልጋለሁ። ሰላም አጥቻለሁ እና እባካችሁ የኢትዮጵያን ህዝብ በሙሉ ይህንን ቪዲዮ ሼር እያደረጋችሁ ለታሜና ለሙኒት አድርሱልኝ። ደከመኝ አገሬ ላይ ሄጄ መውለድ እፈልጋለሁ እና ሰላም አለይኩም እህቶቼ። በመጀመሪያ ደረጃ እውነት ለመናገር እዚህ ሶሻል ሚዲያ ላይ ከምታሳዝነኝ ሰው አንደኛ ሮዋን ናት። ሮዋን ማለት ነው ሐቂቃ ወላሂ በጣም ነው የምታሳዝነኝ። ለምን እንደሆነ ታውቃላችሁ? የራቁት ቪዲዮ ተይዞባት በገዛ ኢትዮጵያዊ ህገ ወጥ ሰዎች እየተሰቃየሽ ያለሽ ልጅ እውነት ለመናገር ሮዋን ናት። በጣም ነው የምታሳዝን ወላሂ። ሙኒት እንደዚሁም ደግሞ ታሜ ምን ነው ወንድሜ ቢያንስ እሷ ብታናድድህ ቢሆንም ለአላህ ብለህ እርዳት ወንድሜ። ምክንያቱም ትዳሯ እየፈረሰ ስለሆነ መስተካከል አለበት። ባሏን ላሰማችሁና ሐሳቤን እንሰጣለሁ። ቆይ የተወደደችው ግን በረዋን አጀንዳ ነው። ሀቢባን ነቀሱ አልነበረም። ረዋን የሷ አጀንዳ ከመጣ በኋላ ነው የታወቀችው። አስረግጬ ነገራችሁ። ዋሻው ውሸት ነበር ኡስማን ዋሻው። የረዋን ጉዳይ ሲመጣ የታወቀችው ረዋን አንድ ነገር ብትሆን ሀቢባ ናት አንደኛ ተጠያቂ፣ ሁለተኛ ለቀቃሚ። እኔ ሁሉ ነገር አውቃለሁ። ወላሂ አዚም እንዳላፈርጠው እያልኳችሁ ነው። ተው እንኑርበት። ልጄን ልውለድበት። እኔ ላፈርጠው ነው። አላህ ምስክሬ ነው። ላፈርጠው ነው። ተው ልጄን ልውለድበት፣ በሰላም ልውለድበት። ኩልኮልያ እስኪ ታሪክ ስሩ። ሁላችሁም ቲክቶክ መንደር ያላችሁ የረዋን ጉዳይ ፍቱላት። እስኪ ታሪክ ስሩ። እስኪ ሌላ ወሬ አታውሩ። እስኪ እኔ አድንቃት አታድንቃት አይመለከተኝም። የራሱ ጉዳይ። የምታደንቃት በረዋን ጉዳይ ነው። በረዋን ጉዳይ ይዛ ስትመጣ እኔ ያደነቃት አንተ ኮልኮልያ የታውቃታለህ ሀቢባ የምትባል ከዚህ በፊት ታውቃታለህ። ሀቢባ የረዋን ጉዳይ ሲመጣ ተረድታለች ረዋን ሀቢባ ግን ተጠቀመችባት። ረዋንም ትጠቅማለች። ግን አጀንዳው አልተዘጋም። 2 ዓመት ሙሉ እኔ ነው የምንከራተተው። አብሬያት ያለሁት ኡስማን ነኝ። እኔ ሰቀቀን ሞትኩኝ። አንዴ ፍርድ ቤት አንዴ ምን ስዞር እኔ ነው የማድረው። እናንተ ምንም አታውቁማ። ሚዲያ ላይ ስንመጣ ይላል ነው የምንመጣ። ለምን ስራ ነዋ፣ ቢዝነስ ነው። የምታውቁት ነገር የለም። ኩየን ቀጤ ምን ታያለሽ በዚህ ጉዳይ? እንግዲህ ወንድማችን ባሏ እንደዛ ብሏል ውዶቼ። መነጽር ያስለብሳል ውዶቼ። ባሏ ኡስማን ምርር ብሎት ልውለድበት። እሱ ነው እንዴ የሚወልደው? መውለድ የምትችለው እኮ ሮዋን ነበረሽ። እሱ መውለድ ጀመረ እንዴ ውዶቼ? መውለድ ጀመረ? አልገባኝም። በመጀመሪያ ደረጃ ይቅርታ አድርግልኝ ወንድሜ ኡስማን። የሀገሬ ልጅ ነህ አውቃለሁ። ጎንደሬ ነህ፣ ቀብራራ ጎንደሬ። ግን የጎንደሬ ወረኛ የለንም። ገባ? ሀቢባ ምንም አላጠፋችም። ገባ? አላጠፋችም። አለቀ ደቀቀ። ሀቢባ ምን ታርግ? ለማንኛውም በዚህ ደረጃ ዲስሪስፔክት ማድረግ መብት የለህም። ለዚህ ሁሉ ደረጃ ያበቃቻት ሀቢባ ሮዋንን ሀቢባ ናት። እውነት ለመናገር ወላሂ አንዳንዴ የሰውን ክሬዲት መብላት የለብንም። እንቀጥል እስኪ እንስማው። ደግሞ ከጠላቶቿ ጋር ሆኖ ነው ደግሞ የሚረግጣት። ተበርቸ ሰላም ግን አንድ ሰው የሚረዳት የሌለ የእሷን አጀንዳ አበላሽቶ የእሷን ነገር ሚዲያ ላይ ይጠቀሙባት። እቺ ልጅ የምትሰቃየው
ምንም ግዴታ የለባቸውም። አንድ ንጹህ ልብ ያለው እዚህ 4400 ሰው ባለቤት መብላት ሰው ምን አባሽ ግዴታ አይኖርባቸውም። ዳርክ ምትባይ ኮልኮላ ማን አጀንዳው እየሞከራቸው እሷማ ግዴታ አለባት። ለምን የመቃሜን ስም ታጠፋለች? እንዳያግዟት ነው ያደረገችው። ሌባ ሙኒት እያለች ዛሬ እንዳያግዟት። ትናንት ግን ጌማ ሲደርስ የ11 ሰው መልሳለች ብላ የመጣች ለምንድን ነው? ይፈርቅ ለማግኘት አይደለም። መሀይም ዳርክ ምትባይ መሀይም ምታውቅ ነገር ያሳደባውን ምሳ እኮ አሁን እንዳንተ አግዛ እኮ ነው ያወራች። በስነ ስርዓት እኮ ነው ያወራች። ኡስማን ራሷ ጀምሮ ጨርሰው እንጂ 2 ዓመት ሙሉ የምንከራተተው እኛ ነን። የታክሲ ጊዜያችን ሁሉ ነገራችን የምናጠፋው እኮ እኛ ነን። ቆይ እኔ የምለው ሀቢባ ምን ታድርግ? ይህ በመጀመሪያ ደረጃ የራቁት ቪዲዮ የተያዘው የርዋን ነው። የርዋን ሀቢባ ምን ታድርግ? ሀቢባ ተባበረቻት፣ ገንዘቧን ከህዝብ አዋታ ሰጠቻት። ርዋን ራሷን እንዳታጠፋ አረገቻት፣ ጠንካራ አረገቻት፣ ፎሎ አስደረገቻት። ለሌላ ሰው ማስታወቂያ በነፃ እየሰራሽ ለእሷ በነፃ ለሌላ ሰው ታስከፍላለች፣ ለርዋን ግን በነፃ ነው የምትሰራላት ሀቢባ ማለት ነው። እና ሀቢባ ምን ታድርግ? በአላህ አንዳንዴ የሰውን ክሬዲት መብላት ጥሩ አይደለም ኡስማን ወንድሜ፣ ጥሩ አይደለም ወላሂ። ለምን እዚህ ጋር ሀቢባ ምንም አላረገችም፣ ገባ? ምክንያቱም እኔ አላቅም፣ ሀቢባን ሁላችንም እናቃታለን። እኔ ግን አይላቪው ሙጭጭ ሀቡዬ እወዳታለሁ። በአንዳንድ ነገር ብታናድደኝም በብዙ ነገር ደግሞ ደግፋታለሁ ውዶቼ። ኡስማን ደግሞ አይቁላ ቀዝቀዝ በል ወንድሜ፣ ቀዝቀዝ በል። አይኖ ፈተና እንዳለብህ አውቃለሁ፣ ብዙ ችግር እንዳለብህ፣ ብዙ ነገር እንደምታሳልፉ አውቃለሁ። ግን ቢሆንም ቀዝቀዝ በሉ። ሀቢባ አትበሉ ውዶቼ። ሌላ አጀንዳ ደግሞ ይዤላችሁ መጥቻለሁ። የሰሞኑ አጀንዳ ራሴን ላጠፋ ነበር እያለች ነው እናቲቱ። ጉድ ላሰማችሁን አስተያየት እሰጥበታለሁ። ተባርችን ሰላም እንዳታወራት ብዬ ስልታት ሀቢባ ልጄ እኮ ልትታነቅ ነበር። በአላህ እንትን በይና አፉትልና እንባባል አልኳት። ወላሂ እሺ ሃይማኖትን ስልክ ሁሉ ላኪልኝ በውስጥ አለችኝ። በውስጥ ስትለኝ የሃይማኖትን ስልክ ላኩላት። የልጆቹን ስትለኝ ደግሞ እንድጨቃጨቃቸው ስላልፈለግኩ እንግዲህ ጭንቀት ውስጥ ገብቶ እኔም በቀደም ልታነቅ የነበረው ተጨንቄ ነው። ገባሽ? እንዳታወራት ብዬ ስልካቸውን ቆይ አልሰጡኝም አልኳት። እንዳለ መጠየቅ ብዬ ሰላሙን እኮ ፈልገዋለሁ እናቴ። እኔ ዛቤት ገልብሴ ማበድ አባቶች የኡማ ሰላሜት አለች። አንቺ እዛ መሄድ ካልፈለግሽ እኔ ለእነሱም ነግራቸውና ትልልቅ አባቶችን ጠርተን ታረቁ። ሀቢባን ነግራታለን። ንገሯት ሀቢባን። እንዴ ሶፊ አይደለም ሶፊ ችግር የለም እኮ ማንም ሰው ሽማግሌ ሳይመጣ እናት ነኝ አይደለ? ትንንሾቹ ልጆች ከአሁን በኋላ እኔ ሶፊት እንዲታዩብኝም እንዲለጠፉብኝም አጀንዳ እንዲሆኑብኝም አልፈልግም። ታሪኩ እንዲቀየር ነው የምፈልገው። ይህ ታሪክ እንዲቀየር ነው የምፈልገው። ስለዚህ ይዤ ልጆቹን ይኸው አፉ ብያቸዋለሁ። ከልጆቼ ጋር ታሪክ ያለው እላለሁ ሚዲያ ላይ ይሄን ገንደሱ ያልኩት ነው የምነግርሽ። ቪዲዮ ሁሉ ልካውልሻል። እዛው ስለጀመራችሁት እኔ እንደምመክርሽ በትነት ነው የምልሽ። እዛ ስለጀመርሽ 41,000 ህዝብ ነው ያያችሁ እዛ ላይ ማለት ነው። ያን ያልኩት እኮ ሶፊያ እዛ ሄዳችሁን ሀቢባ ነግረሻት፣ ሀቢባ እኔ ከልጆቼ ጋር መታረቅ እፈልጋለሁ፣ ከዛ እነሱም ትምህርት ቤታቸው ሄዱ። የምትመረቅ ልጅ ናት ያለሽ። እዚህ ጋር ብሎ ካርግ እዚህ ጋር ማነው ሞዴሬተር ብሎ ካርግ ችግር አለበት። ማነው ቺቺ ነገር አበስኩ ገበርኩ። ጉድ ውዶቼ። በባለፈው ስናለቅስባት የነበረች ሴት ውሸት ነው፣ ድራማ ነው። እኔ እኮ ነግሬያቸዋለሁ፣ ወላሂ እኔ ነግሬያቸዋለሁ። ባይዘወይ ድራማ እንደሆነ ነግሬያቸዋለሁ። አብዛኛውን እየተንጫጫችሁ ነበረ። አሁን ይሄው እየተበጠረቀች ነው እናቲቱ። የአሮጊት ቅሌታም ማለት ነው። የአሮጊት ቅሌታም ውዶቼ። ሰው አሮጊት ሆኖ እግሩ ወደ አንደኛው ወደ ቀብር ገብቶ የምትዘለባብደው አስባችሁታል? አሁን አላሰቡትም ነበር። በቃ ሶሻል ሚዲያ ላይ ሲያወሩ ሳያስቡት ነጥቋቸው። አሁን ሀቢባ ይላሉ። ሀቢባ ምን ታርጋችሁ?
ሀቢባ ምን አጠፋሽ? ሀቢባ ምን አረገሽ? ወደሽ ፈቅደሽ ፈልገሽ ከተተረተርሽ በኋላ ሀቢባ ብላችሁ አትምጡ። ገባችሁ? አንድ ሰው አልሐምዱሊላህ ወዶ ፈቅዶ ፈልጎ ከተበጠረቀ በኋላ ሀቢባን ለቀቅ አድርጉልን። ለቀቅ። እርግጠኛ ነኝ 5 ሚሊዮን ጌም ስለተጫወተሽ አይናችሁ ደም ለብሶ ነው ሀቢባ 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 የምትሉ። ለማንኛውም ልንገራችሁ ሀቡዬ ጀግና እያላችሁ ኮሜንቱን አጥለቅልቁት ውዶች። ቢያንስ ማለት ነው ሀቢባን የምትወዱ በሙሉ 1000 ኮሜንት ሀቡ ጀግና፣ ሀቡ ጀግና፣ ሀቡነት ኪንግ፣ ሀቡነት የኢትዮጵያ ጀግና እያላችሁ ኮሜንት አስቀምጡ። ለአላህ ብላችሁ ሙስሊሞቹም ክርስቲያኖቹም። ለምን የሀቢባን ፍቅር በ1000 ኮሜንት እንግለጠው ውዶቼ ማለት ነው። ምክንያቱም ሀቢባ በጣም ጀግና ስማርት ጀንትልማን ናት ውዶቼ፣ ጀንትልማን እናቴን። ስለዚህ ሀቢባ ጋር መታችሁ ተበጥርቃችሁ እንደገና ሀቢባን አለንላት፣ እኛ አለንላት። ገባችሁ? አናሳማትም። እንደናንተ በልተን አንቀየርም። ሀቡነት ሀቡካን የነካ የለውም። በረካካካካካካ አለቀ ደቀቀ። ሀቢባ ወላሂ በጣም ጎበዝ ናት። እኔ እምደግፋት አለ እምነቅፋት አለ። ግን እምነቅፋት በምን እንደሆን ታውቃላችሁ? ታዋቂ ካልሆናችሁ ከሷ ቤት አታስገባችሁ። በዚህ ብቻ ነው የምነቅፋት እንጂ ከዛ ውጭ ሀቢባ በጣም ስማርት ናት። ስለዚህ ወዳችሁ ፈቅዳችሁ ፈልጋችሁ ከሀቢባ ቤት ገብታችሁ እዚህ ጋር መታችሁ ሀቢባን ዲስሪስፔክት እንድትደረግ የምታረጉት ነገር አይዋጥልኝም። ምክንያቱም ሀቢባ በጣም ጎበዝ፣ በጣም ስማርት፣ በጣም ጀግና ሴት ናት። ገባችሁ? እንድታውቁ ስለፈለግኩ ነው። ምክንያቱም እየመጣችሁ ከተበጠረቃችሁ በኋላ ሀቢባ አትበሉ። ሰብስክራይብ